እሺ እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር። ይህንን የሞዴል ኤግዛም ጥያቄዎች እየሰራ ነበር። በባለፈው ቪዲዮ እስከ ጥያቄ ተራ ቁጥር 65 ድረስ ሰርተን ነበር ያቆምነው። አሁን ደግሞ ከአቆምንበት እንቀጥላለን። which is ከጥያቄ ተራ ቁጥር 66 እስከ ጥያቄ ተራ ቁጥር 70 በመስራት ሞዴል ኤግዛሙን እናጠናቀቃለን ማለት ነው። ኦኬ በጣም አሪፍ። question number 66 ምን ይለኛል? which one of the following is false about liquids and or gases ነው የሚለኝ። ስለ ሊኩዊዶች እና ስለ ጋዞች ትክክል ያልሆነው ስቴትመንት ወይም ፎልስ የሆነው ስቴትመንት የትኛው ነው የሚለን። ኤ ሊኩዊድስ ሃቭ ዊክ ቦንድስ ዌራዝ ጋዝ ሃቭ ቬሪ ዊክ ቦንድስ። የትክክለኛ ስቴትመንት ነው። መልስ አይሆንም ማለት ነው። ሊኩዊድ ፓርቲክልስ አር ክሎዝ ቱጌዘር ዊዝ ኖ ሴት ኦፍ ዋተር። ትክክለኛ ስቴትመንት ነው። መልስ አይሆንም። ሲ ላይ ደርሰናል። ቦዝ ሊኩዊድስ ኤንድ ጋዝስ አኩፓይ ዘ ቮሊዩም ኦፍ ዴር ኮንቴነር ኢዝ ዛት። ዲስ ኢዝ ዘ ሮንግ ስቴትመንት። ለምን? ሊኩዊዶች የኮንቴነራቸውን ሼፕ ይዛሉ እንጂ የግዴታ ሙሉ ለሙሉ ቮሊዩሙን ላይዙ ይችላሉ። ኦኬ በዛ መሰረት አወር አንሰር ሲ። እስቲ ዲን ቼክ እናድርግ። ሊኩዊድስ አር ኢንኮምፕረሰብል ዌራዝ ጋዝስ አር ኮምፕረሰብል ነው የሚለኝ። መልሳችን ሲ ነው which is the false statement ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 67 ይደርሰናል። ምን ይለኛል? a solid object of mass 100 gram totally immersed in water has a weight of 0.6 ኒውተን ነው የሚለኝ። እሺ in the water what is the density of the object ነው የሚለኝ። የኦብጀክቱን ዴንሲቲ ነው የጠየቁት ማለት ነው። በጣም አሪፍ። አሁን ጊቭናችንን ስናወጣ which is mass of the object ስንት ነው? 100 ግራም አይደል? 100 ግራም ደግሞ ማለት 0.1 ኪሎ ግራም ማለት ነው አይደል? በጣም አሪፍ። ኤንድ ምን ሰጡኛል? የኦብጀክቱ አፓረንት ዌይት። ኦኬ የኦብጀክቱ አፓረንት ዌይት ስንት ነው? 0.6 ኒውተን። ኦኬ የኦብጀክቱ ሪል ዌይት ደግሞ ስንት ነው? which is mg አድርገን ካልኩሌት የምናደርገው ማለት ነው። which is 0.1 ኪሎ ግራም ሲባዛ በ10 ሜትር ፐር ሰከንድ ስኩዌር which is 1 ኒውተን ማለት ነው። ሪል ዌይቱ ማለት ነው። በጣም አሪፍ። አሁን እኛ የምንፈልገው ምንድነው? ዴንሲቲ ለማግኘት ማስ ኦቨር ቮሊዩም ነው አይደል? ማሱን እናውቃለን፣ ቮሊዩሙን ነው የማናውቀው አይደል? ቮሊዩሙን ለመፈለግ ቀጣይ ስቴፖች አሉን ማለት ነው። በጣም አሪፍ። ቡያንት ፎርስ ማለት ሪል ዌይት ማይነስ አፓረንት ዌይት ነው አይደል? ሪል ዌይቱን ቅድም ካልኩሌት አድርገናል which is 1 ኒውተን አይደል? ማይነስ አፓረንት ዌይታችን ጊቭ ነው which is 0.6 ኒውተን which is 0.4 ኒውተን ምን ቡያንት ፎርሳችን ማለት ነው። ኦኬ ቡያንት ፎርስን ደግሞ ዲስከስ እናደርግ ምን ተባብለናል? which is density of the water ሲባዛ ቮሊዩም ሲባዛ g አይደል? this is አሁን ያንፈልገው v ነው አይደል? ቮሊዩም ማለት ቡያንት ፎርስ ኦቨር ዴንሲቲ ኦፍ ዘ ዋተር ሲባዛ g ማለት ነው። ኦኬ ይሄ ምን ማለት ነው? ቡያንት ፎርሳችንን ኦልሬዲ ያውቀናል which is 0.4 ኒውተን ሲካፈል ዴንሲቲ ኦፍ ዘ ዋተር which is given ነው አይደል? 1000 ኪሎ ግራም ፐር ሜትር ኪዩብ ሲባዛ ጂን 10 ሜትር ፐር ሰከንድ ስኩዌር እንጠቀም ማለት ነው። ይሄ ምን ይሆናል ማለት ነው? 0.4 ማለት which is 4 times 10 - 1 ማለት ነው አይደል? ከታች ያለው ዲኖሚኔተሩን ደግሞ ስናባዛ 1000 ሲባዛ በ10 which is 10000 አይደል? 1 times 10⁻4 ማለት ነው አይደል? 4 ሲካፈል 1 4 times 10⁻1 አለ ከላይ። የዲኖሚኔተሩ ኤክስፖነንት ወደ ላይ ሲወጣ ምን ይሆናል? ይቀነሳል። ማይነስ 4 ይሆናል። ምን ይሆናል ማለት ነው? 4 times 10⁻5 ምን ሜትር ኪዩብ this is the volume ማለት ነው። ኦኬ ቮሊዩማችንን አገኘን። በጣም አሪፍ። አሁን ስራችን አላለቀም። ዴንሲቲ ነው ካልኩሌት አድርጎ የተባልነው ማስ ኦቨር ቮሊዩም። ማሳችን ስንት ነው? 0.1 ኪሎ ግራም። ማሳችን 0.1 ኪሎ ግራም አይደል? 0.1 ደግሞ ማለት 1 ታይምስ 10⁻1 ማለት ነው አይደል? ኪሎ ግራም ሲካፈል ቮሊዩማችንን አግኝተናል which is 4 ታይምስ 10⁻5 ምን ሜትር ኪዩብ አይደል? ይሄን ስናካፈል 1 ሲካፈል 4 0.25 ታይምስ 10 እዚህ ጋር ማይነስ 1 አለኝ አይደል? እቺ -5 ወደ ላይ ስትወጣ ሲደመር ትሆናለች ማለት ነው። ኔጌቲቭ ኦፍ ኔጌቲቭ ስለሚሆን ማለት ነው። ኦኬ ኪሎ ግራም ፐር ሜትር ኪዩብ ይሄ ስንት ነው ማለት ነው? 0.25 ታይምስ 10⁻5 ሲቀነስ 1 4 ማለት ነው አይደል? ኪሎ ግራም ፐር ሜትር ኪዩብ። መልሴን ይሄን ይዤ ወደ ምርጫው ስመለስ በዚህ ፎርም የተቀመጠ የለም፣ በሳይንቲፊክ ኖቴሽን የተቀመጠ የለም አይደል? ይሄ እንደገና ሳፍታታው ምን ይሆናል ማለት ነው? ልብ በሉ 0.25 ታይምስ 10⁻4 አይደል? 1 2 3 4 አይደል? ምን ማለት ነው? መሀል ላይ ሁለት ዜሮችን አስቀምጣለሁ which is 2500 ምን ኪሎ ግራም ፐር ሜትር ኪዩብ is the density of the object ማለት ነው። ኦኬ 2500 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው።
which is C ማለት ነው። ኦኬ በጣም አሪፍ ጥያቄ። ተራ ቁጥር 68 ላይ ደርሰናል። ሶ ምን ይለኛል? ዋተር ፍሎስ አት ሬት ኦፍ 500 ሴንቲሜትር ኪዩብ ፐር ሰከንድ። ሶ ኪው ተሰጥቶናል ማለት ነው አይደል? which is 500 ሴንቲሜትር ኪዩብ ፐር ሰከንድ at small cross section area 1 this is A1 ኦኬ ሶ የዚህ ክሮስ ሴክሽን ኤሪያው ስንት ነው? A1 ስንት ነው? 5 ሴንቲሜትር ስኩዌር ነው። and the larger cross section area is which is A2 ይሄ ማለት ስንት ነው? ኤሪያው A2 25 ሴንቲሜትር ስኩዌር ኦኬ ሶ what is the ratio of the speed of the water at A1 and A2 ነው። ሶ V1 over V2 ውሃው ይህንን ኤሪያ የሚያልፍበት ፍጥነትና ፍጥነትን ሲካፈል ውሃው ደግሞ ኤግዚት ሲያደርግ የሚያልፍበት ፍጥነት አት ኤሪያ 2 ሶ የእሱን ፕሮፖርሽን ፈልጉ የተባል ነው ማለት ነው። ኦኬ ሶ ከኮንቲኒቲ ቲየረም እናውቃለን which is A1 V1 እኩል ነው A2 V2 which is ከሬት ኦፍ ፍሎ ኦፍ ዋተር ጋር ማለት ነው። ኦኬ አይደል? this is ኮንቲኒቲ ቲየረም። ሶ በዛ መሰረት ማንን ማወቅ አለብን? ኪ1 እና ኪ2ን ማወቅ እንችላለን ወይም ማወቅ ይጠበቅብናል ማለት ነው። ኦኬ ሶ በዛ መሰረት A1 V1 እኩል ነው ኪው ጋር እኩል ነው። ሶ V1 ማለት ኪው ኦቨር A1 ሶሪ ኪው ኦቨር A1 ሶ ኪው ስንት ነው? 500 ሴንቲሜትር ኪዩብ ፐር ሰከንድ ሲካፈል ኤሪያ 1 ሰጥቶናል 5 ሴንቲሜትር ስኩዌር አይደል? ሶ ሜትር ሶሪ ሴንቲሜትር ስኩዌር አይደል? ሴንቲሜትር ስኩዌር ይሄን ሲጠፋ 1 ሴንቲሜትር ብቻ ይቀረናል ማለት ነው አይደል? ሶ 500 ሲካፈል 5 which is 100 ምን ሴንቲሜትር ፐር ሰከንድ is V1 ማለት ነው። ኦኬ ሶ በተመሳሳይ ሎጂክ which is q ኦቨር ኤሪያ ይሆናል 500 ሴንቲሜትር ኪዩብ ፐር ሰከንድ ሲካፈል ኤሪያ 2 ሰጥቶኛል which is 25 ሴንቲሜትር ስኩዌር ይሄ ይጠፋል። ኦኬ ሶ 500 ሲካፈል ለ25 which is 20 ሴንቲሜትር ፐር ሰከንድ አይደል? ሶ በዛ መሰረት ምን ይሆናል ማለት ነው? V1 ኦቨር V2 is equal to 100 ሴንቲሜትር ፐር ሰከንድ ሲካፈል ለ20 ሴንቲሜትር ፐር ሰከንድ ይሄ ዩኒቱ ይጣፋል። ሶ 100 ሲካፈል ለ20 which is 5 ኦኬ ሶ this is a ratio ማለት ነው። ኦኬ ሶ በዛ መሰረት መልሳችን 5 የሚል ይሆናል which is B ማለት ነው። ኦኬ B በጣም አሪፍ ጥያቄ። ተራ ቁጥር 69 ላይ ደርሰናል። ሶ ጥያቄ ተራ ቁጥር 69 ምን ይለናል? ኢን ሃይድሮሊክ ፕሬስ ሶ the input piston has a diameter of 0.1 ሜትር። ሶ እሺ ሶ ይሄ እንዴት አድርገን ማሰብ እንችላለን መሰላችሁ? ኦኬ ሌትስ ሴይ አንድ ኢንፑት ፒስተን አለኝ። ኦኬ ሶ ውስጡ ፍሉድ አለ ማለት ነው። ኦኬ ሶ ኤንድ አውትፑት ፒስተን አለኝ which is ዲያሜትሩ ተለቅ ያለ ማለት ነው። እሺ ሶ ኢን ኤ ሃይድሮሊክ ፕሬስ the input piston has a diameter of 0.1 ሜትር። ሶ ዲያሜትሩ ሰጥቶኛል ስንት ነው? ዲያሜትር is equal to 0.1 ሜትር ኤንድ አውትፑት ፒስተን has a diameter of 0.4 ሜትር። ሶ የአውትፑት ፒስተኑ ደግሞ ዲያሜትር ሰጥቶኛል ስንት ነው? 0.4 ሜትር። እሺ ሶ ኢፍ a force of 200 ኒውተን is applied in the input piston what is the force exerted by the output piston ነው። ሶ እዚህ ኢንፑት ፒስተኑ ላይ 200 ኒውተን ፎርስ አፕላይ ብናደርግ ከአውትፑት ፒስተኑ ምን ያህል ፎርስ ኤግዘርት ወደ ላይ ማድረግ ይችላል ነው። ወይም ከአውትፑት ፒስተኑ ምን ያህል ፎርስ ኤክስፔክት እናደርጋለን ነው። ኦኬ ሶ በዛ መሰረት ፓስካል ፕሪንሲፕልን በመጠቀም which is F1 over A1 is equal to F2 over A2 ብለን F2ን ማግኘት እንችላለን ማለት ነው አይደል? ሶ ከዚህ ጊቭን which is የዚህ ሰርክል ዲያሜትሩ ሰጠኝ ኤሪያውን ማወቅ እችላለሁ። ሶ በዛ መሰረት A1 ማለት which is pi d1 over 2 the whole square which is ሬዲየሱ ሲባዛ ስኩዌር ማለት ነው አይደል? pi times ሬዲየሱ ስንት ነው? d 0.1 ሜትር ከሆነ የሱ ግማሽ which is 0.05 ሜትር ስኩዌር ማለት ነው። ኦኬ ኦኬ ሶ ይሄ ምን ይሆናል ማለት ነው? ሶ ይሄ ምን ይሆናል ማለት ነው? 0.0025 ፓይ ይሄን ስኩዌር አድርጋችሁ በፓይ ማባዛት ሶ this is A1 ማለት ነው። ኦኬ በተመሳሳይ A2ን ስትፈልጉ which is pi d2 over 2 the whole square ወይም pi r square አይደል? ሶ ምን ማለት ነው? ፓይ ታይምስ a 0.4 ሜትር ከሆነ ሲካፈል ለሁለት which is 0.2 ሜትር ስኩዌር ማለት ነው። ሶ ስንት ይሆናል ማለት ነው? ይሄ 0.04 ፓይ ማለት ነው። this is ኤሪያ 2 ማለት ነው። ኦኬ ሶ አሁን ኤሪያ 1 እና ኤሪያ 2 አገኘን። ኤፍ1 እና ቀለን ኤፍ2 ብቻ ነው የምንፈልገው ማለት ነው። ኦኬ ሶ በዛ መሰረት ኤፍ2 ማለት ኤፍ1 ኦቨር ኤ1 ሲባዛ
ኤ2 ማለት ነው አይደል? በዛ መሰረት ኤፍ1 200 ነው ሲባዛ ኤ2ን አግኝተናል which is 0.04 ፓይ 0.04 ፓይ ሲካፈል ለማን ኤ1 which is 0.0025 ፓይ ማለት ነው አይደል? ፓይን በፓይ እናጠፋለን ማለት ነው። ይሄን መጀመሪያ እናባዛ 200 ሲባዛ 0.04 ማለት 1 2 ማለት ነው አይደል? 4/100 ማለት ነው አይደል? በመቶ 1 በመቶ 2 2 ጊዜ 4 8 አንደኛ ሆነ። ኒውሜሬተራችንን ጨረስን። ወደ ዲኖሚኔተራችን እንወርዳለን። ይሄ እንዴት አድርጌ መጻፍ እችላለሁ? 1 2 3 4 አይደል? 25 ኦቨር ስንተኛ 10 ሺኛ አድርጌ መጻፍ እችላለሁ ማለት ነው አይደል? ኤ ኦቨር ቢ ሲካፈል ለሲ ኦቨር ዲ። ይህን ደግሞ እንዴት አድርጌ ማስተካከል እችላለሁ? 8 ኦቨር 1 ሲባዛ 10 ሺህ ሲካፈል ለማን ለ25 ማለት ነው። ኦኬ ለምሳሌ እዚህ ጋር በ25 1 እዚህ ጋር 100 ብቻ ብመርጥ በ25 4 8 ሲባዛ በ400 which is 3200 ምን ኒውተን is F2 ማለት ነው። ኦኬ አላማው ምንድነው? 200 ኒውተን ፎርስ አፕላይ አድርጎ 3200 ፎርስ ኤግዘርት የሚያደርግ ወይም ዴሊቨር የሚያደርግ የሚችል ሲስተም አገኘን ወይም ሰራን እንደማለት ነው። ኦኬ 200 ሰተን 200 አፕላይ አድርገን 3200 ኒውተን ፎርስ አገኘን ማለት ነው። ኦኬ ኤኒዌይስ አወር አንሰር ኢዝ 3200 ኒውተን which is B ማለት ነው። ኦኬ B። በጣም አሪፍ። የመጨረሻኛው ጥያቄ ላይ ደርሰናል። ምን ይለናል? which of the following high pressure system is used in power generation to drive steam turbines ነው የሚለን። እሺ high pressure air, low pressure steam, high pressure steam yes መልሳችን ሲ ነው። ዲን ቼክ እናድርገው። ሎው ፕሬሸር ዋተር ነው። አወር አንሰር ኢዝ ሲ። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ይህንን የሞዴል ኤግዛም ሰርተን አጠናቀናል ማለት ነው። 7 ጥያቄዎች ነበሩ። 7ቱንም ጥያቄዎች አንድ ባንድ ሰርተናል። ሞዴል ኤግዛም 3ን በሚቀጥለው ቪዲዮ ይዤላችሁ እቀርባለሁ። ፋይሉን ከፈለጋችሁ ቱቲስ ቴሌግራም ግሩፕ እና ቻናል ላይ አስቀምጬላችኋለሁ። በርቱልኝ፣ አጥኑ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። ቻው